በአራቱም ማዕዘናት ያላችሁ የእግዚአብሔርን ቃል ለመስማት የታደማችሁ ሰላም ለእናንተ ይሁን። ጎሌ አርፈኔራ ከን ጅርተን ሰገሌ waaqayyoo dhaggeeffachuudhaaf warri affeeramtan nagaan isiniif haa ta'u። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። ኢየሱስ ክርስቶስ ከሌሰስ አረስ በረበራን እንስማ። ነገስታት ይነሳሉ፣ ይጠፋሉ፣ ይሞታሉ። የነገስታት ንጉስ ግን ኢየሱስ ክርስቶስ ግን ለዘላለም ንጉሳችን ነው። ሞቶኒ እንከኡ እንበዱስ እንዱስ ገሩ ጎፍታስ ክርስቶስ በረበራን ጅራት ያለና የሚኖር ጅራቱ የሰራ ሰገሌ waaqayyoo dhaggeeffan እግዚአብሔር ደግሞ ቃሉን እንዲያስተምረን እንጸልያለን። ልማድ ስለሆነ ሳይሆን ይህ ስለሚገባ እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። ስለዚህ ሰዓትና ጊዜ ተመስገን። ይህንን ሰዓትና ጊዜ ስለሰጠን ተመስገን። ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው ብሎ እንደተጻፈ የሚያስተምረን መልካሙ ያንተ መንፈስ ይሰጠን። ይህንን ቃል የሚሰሙ ሰዎች ሁሉ በማስተዋልና በጥበብ የተሞሉ ይሁኑ። ልባቸውን አቤቱ እግዚአብሔር ተቆጣጠር። የሊዲያ ልብ የከፈት ልዑል እግዚአብሔር ሆይ የወገኖችን ልብ ክፈት። በተለያዩ ነገር ልባቸው ከበደ ወገኖቼ ልባቸው ወደ ክርስቶስ ኢየሱስ እንዲመለስ እጸልያለሁ። ልባቸው ወደ ቃሉ እንዲመለስ ወደ መንፈሴ እንዲመለስ እጸልያለሁ። ይህ ነገር እንዳይሆን የሚገራደር ክፉ በኢየሱስ ስም የተመታ ይሁን። በአራቱም ማዕዘናት የተለቀቁ የጽድቅ ጠላቶች በኢየሱስ ስም ይመቱ። የክርስቶስ ኢየሱስን መንፈስ የሚቃወሙ የተመቱ ይሁኑ። የኃያላን ቀስት ሁሉ የተሰበረ ይሁን። የክፉዎች ቀስት ሁሉ የተሰበረ ይሁን። የወንጌል ብርሃን እንዳይገለጥ የሚከላከል ክፉ በኢየሱስ ስም የተመታ ይሁን። የሰውን አእምሮ የሚለውጥ ክፉ የተመታ ይሁን። የሰውን አእምሮ ወደ ሌላ ሐሳብ የሚቀይር ክፉ በኢየሱስ ስም የተመታ ይሁን። የወገኖቼ አእምሮ ለእግዚአብሔር ቃል የተመቸ ይሁን። አንተ ብቻ እንድታልፍ እንጸልያለን። አቤቱ እግዚአብሔር ሆይ ክብርን አሳየን። በዚህ ቃል አንተ ብቻ ተገለጥ። ለተናጋሪም ለስምም የሚያስፈልግ የአንተ ጸጋ ይለቀቅ። አንተ ያልከው ይሁን፣ ያልከው ብቻ ይሁን። የአንተ ሐሳብና ፍቃድ ብቻ የተፈጸመ ይሁን። ይህንን ስለምታደርግ ተመስገን። መንግስት ይባረክ፣ ዙፋን ይባረክ። በጌታ በኢየሱስ ስም አሜን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ዛሬ የምናየው የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 14። የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 14። ወንጌል ከኛ ጎፍታ ከኛ ኢየሱስ ክርስቶስ ማቴዎስ ቁልቁሉን አከበረሰቲ ቦቆና ድደሜፍር ለኮሰ ተኮ አንገፍር ፍሪት ማቴዎስ ድደሜፍር ለኮሰ ተኮ አንገፍር ፍሪት። The good news according to Matthew, the 24th chapter. The good news according to the Holy Matthew, the 24th chapter. መጀመሪያ በአማርኛ አነባለሁ፣ በመቀጠልም በኦሮምኛ አነባለሁ። የእግዚአብሔር ስም የተመሰገነ ይሁን።
ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ በብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርን ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትን በመንግሥት ላይ ይነሳልና ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከዓመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዛን ጊዜም መጨረሻው ይመጣል ይላል። ኦሮሜፋንስ እንዱብሳ ወንጌለ ማቴዎስ በቆና ደደመፉር ለኮሶ ተኮ አንጋ ቁረኩሪት ኢየሱስ መነ ቁልቁልማ ኬሳ በኤ እቱ አዴማ ጅሩ በርቶን isaa ijaarsa mana qulqullummaa asitti isatti agarsiisuuf dhufan. Inni garuu deebisee isaan kana hundumaa in argitu miti, isin kana hundumaa in argitu miti, dhugumaan isiniin jedhaa iddoo kanatti dhagaan tokkollee walirratti nafuu hin diigama malee isaaniin jedhe. Akkuma Yesuus gara ejersaa gubbaa taa'een bartoonni gara isaa dhufanii kophaatti nutti himi, kun yoom ta'a? Mallattoon dhufa keetii kan dhuma barichaas maali jedhanii. Yesuus immoo deebisee homtinuu akka isin wallaalchifne akeekkadhaa. Baay'een masiidha jechaa maqaa kootiin hin dhufu, namoota baay'ees wallaalchisu. Lolaaf oduu lolaas dhaga'uudhaaf jirtu. Akka hin naanetti ilaalladhaa. Kan akkasii kun ta'uun irra jira. Kun garuu ammallee dhuma isaa miti. Sabni saba irratti, mootummaanis mootummaa irratti hin ka'a. Beelli socho'ee lafaas iddoo adda addaatti hin ta'a. Wanti kun hundinuu garuu jalqaba ciniinsuuti. Yommus rakkinatti dabarsanii isin hin kennu, isin hin ajjeesu, anaaf jettanii saba hundumaa biratti kan jibbamtan hin taatu. Yeroo sanatti namoonni baay'een hin gufatu, warri isaanis dabarsanii wal kennu, walis hin jibbu. Raajonni sobduun baay'een hin ka'u, namoota baay'ees hin wallaalchisu. Seera malee jiraachuun waan baay'atuuf jaalalli namootaa baay'ee qabbanaa'ee na deema. Namni amma dhumaatti jabaatee dhaabatu garuu hin fayyaa. Saba hundumaatti akka dhugaa ba'uuf wangeela mootummaa kun guutummaa biyya lafaatti in lallabama. Kana booddees dhumni hin dhufa jedhe. የእግዚአብሔር ስም የተመሰገነ ይሁን። መቼም ቢሆን ክርስቲያን ሆኖ ይህንን ቃል የማያውቅ የለም። namni kiristaana ta'ee sagalee kana wallaaleen sagalee kana hin beekne jiru. Yeroo hundumaa nama yaadachiisuudhaaf olii keenya yaadachiisuu malee sagaleen Waaqayyoo barreeffameera. Waggaa 2000 dura, almost naannoo waggaa 2000 dura isa barreeffameedha. Haala garaagaraanis
lallabuu dandeenya, nutis lallabamuu danda'a. Namoonni Maatewos 24 maal jedhu fakkaara Yesuus jedhu amantaa Ortodoksii keessatti sirriidha. Waa'ee dhuma biyya lafaa waan dubbatuuf ለዚህ ክፍል የሰጠሁት ርዕስ የመጨረሻ ዘመን ወይም ደግሞ የዓለም መጨረሻ ምልክቶች፣ የክርስቶስ ኢየሱስ ዳግም ምጽአትና የዓለም መጨረሻ ምልክቶች፣ የክርስቶስ ኢየሱስ ዳግም ምጽአትና የዓለም መጨረሻ ምልክቶች ምልክኒ dhufa Kiristoos Yesuusii fi kan dhuma barichaas ta'eerudha. Mallattoon dhufa Kiristoos Yesuusii fi kan dhuma barichaas. The sign of the coming of Jesus Christ and the end of the age. The sign of the coming of Jesus Christ and the end of the age. ይሄ በርኒንግ ኢሹ ነው። አሁን በጣም ማቴዎስ 24 ስለ ጌታ ኢየሱስ ክርስቶስ መጨረሻ እንዴት እንደሚመጣ እንዴት ዳግም እንደሚመለስ በማቴዎስ 24 ላይ በጣም ተገልጿል። እንደዚሁም በዮሐንስ ራእይ ላይ ተጽፏል። በዳንኤልም ላይም ተጽፏል። በሕዝቅኤል በተለያዩ ስፍራ ላይ ነቢያት የብሉይ ኪዳን ነቢያትም ስለ መጨረሻ ዘመን አይተዋል። እነ ዳንኤል አይተዋል የመጨረሻ ዘመን ምን እንደሚመስል። በአዲስ ኪዳን የትንቢት መጽሐፍ የዮሐንስ ራእይ ነው። በዮሐንስ ራእይ ላይ አንድ ከመጀመሪያ እስከ መጨረሻ ሁሉ ነገር ተነግሯል እዛ ስፍራ ላይ። ስለ ጌታ ኢየሱስ ክርስቶስ ምጽአት ወይም ደግሞ የዓለም መጨረሻ ማወቅ ከፈለጋችሁ ሐዋርያው ጳውሎስም በተለያዩ ስፍራ ላይ ተናግሯል። የመጨረሻ ዘመን በመጨረሻ ዘመን የሚያስጨንቅ ዘመን እንደሆነ በመልእክቱ ተናግሯል። በዛም ማግኘት ትችላላችሁ። ነገር ግን ስለ ምልክቶቹ በዮሐንስ ራእይና በማቴዎስ 24 ላይ በሰፊው ተገልጿል። ዛሬ ግን የምናየው ስለ ማቴዎስ 24 ላይ ነው። ሰዋይ ማቴዎስ ድደሜ ፍሬራት ዱበና ኡማ ብያ ለፋ ነው እያንዳንዳችን ይመለከታል። ይሄ ነገር ማንም ከዚህ ኤክሰፕሽናል ሰው የለም። nama hunduma keenya laallata. Maatewos 24 irratti egaa maal jedha? Maatewos 24 ላይ ማቴዎስ 24 ላይ ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። ደቀ መዛሙርቱ ይህን ታያላችሁን? እሱ ግን መልሰው ይህን ሁሉ ታያላችሁ? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እነሱ የተደነቁ ለጌታ ኢየሱስ ክርስቶስ ይናገሩ ነበር። ይህ እንዴት ያለ መቅደስ ነው! ይህ እንዴት በቃ በጣም የሚስብ ነበር። ለብዙ ዘመን የተሰራ ነው። የማይፈርስ የሚመስል የማይነቃነቅ የሚመስል ዋን እንዲገም ነው ከንፈካት ዋን ዶር አንሶቾ ነው ከንፈካት ከሁንዱማ ነርግቶ የደ ክርስቶስ ይሁንዱማ ኤሮቦን ማን ነው ረጅራ ዋን ነሞኒ ጀጀኒ ዋቀዩ ቡኬት ዋን ጀጀሙን ተፈካት ምትገሩ በሌላ ስፍራ ላይ ምን ይላል? በሰው ዘንድ የከበረ በእግዚአብሔር ዘንድ ርኩሰት ነው ይላል። ነም ቡኬት ከበጀማ ከንቴ ዋቀዩ ቡኬት
ciggaaggisa waaqayyo bukkeetti waan tokko miti. Waan nuyi jenyu waaqayyo bukkeetti waan jajamu nutti fakkaata. Garuu faallaadha yeroo baay'ee. Dhuguman isiniin jedhedha. ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። dhagaan dhagaa irratti na fu'e. Waan hundumti isaa akkuma ta'e kanatti dhaabatee na fu'e. Hundumti isaan jijjiiraman. Inni ijaaramee jiru hin diigamachuu isaati. የማይፈርስ የሚመስል የማይበገር የሚመስል የማይሞከር የሚመስል አንድ ቀን ግን ይፈርሳል። ከዛ ቁጥር 3 ላይ እርሱም በደብረ ዘይት ተቀምጦ ሳለ ይላል ደቀ መዛሙርቱም ለብቻቸው ወደ እርሱ ቀርበው ንገረን ይህ መቼ ይሆናል? በጣም የሚገርመኝ ከነመት ቶሉ ዋይ በርቶንሳ ጥያቄ መጠየቅን ይወዳሉ። ጥያቄን የሐዋርያት አንዱ ጥሩ ኳሊቲ ምን ነበር መሰላችሁ? ጥያቄ መጠየቅን ይወዳሉ። ለመማር በጣም ጉጉ ናቸው። ከእግዚአብሔር ለመስማት በጣም ጉጉ ናቸው። ጥማት አላቸው። ለቃሉ ጥማት አላቸው። ለቃሉ ረሃብ አላቸው። ይህ መቼ ይሆናል? ይህ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱስ ምንድነው? አሉት። የዓለም መጨረሻ እና የዳግም ምጽአት ማለት ነው። የመምጣት ምልክቱ ምንድነው አሉት። በርቻ ዮኪን ፋቲንኬ ምልክን ሳማል ንጋፈተን ኢየሱስ ግን እንደዚህ አላቸው፣ ማንም እንዳስታችሁ ተጠንቀቁ አለ። ማንም ስተት የሚያመጣ ከምስራቅ ነው አላለም፣ ከምዕራብ ነው አላለም። ማንም እንዳስታችሁ ተጠንቀቁ አለ። ኤኝቶ ካከስ እንደጎጎርስነ ኦፍ ገዳ ጀደ በረዶማት ነምኔ ኦፍ ገቹ ቀባ። በመጨረሻ ዘመን ሰው ማድረግ ያለበት አንዱ ነገር ምንድነው? መጠንቀቅ ያስፈልጋል። ጥንቃቄ በብሉይ ኪዳን በመጽሐፍ ምሳሌ ላይ ጥንቃቄ ይጠብቃል፣ ማስተዋል ይጋርዳል ይላል። ኦፍ ገናን ሲጋ ወበናን ሲጎልጋይ በክርስቲያን በመጨረሻ ዘመን ክርስቲያን ማድረግ ያለበት አንዱ ነገር ምንድነው? መጠንቀቅ። ማንም እንዳስታችሁ አለ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ማንም እንዳስታችሁ ተጠንቀቁ አለ። ባዮኒ አኒ ክርስቶስዳ አን መሲቸ ጀደኒ ዱፈ መቃኮትን ዱፈ ጀርኩነዳ ነሞተ ባየስ እንደጎጎርሱ ሄደ። ብዙዎችን ያስታሉ። አንዳንድ ጊዜ ሰዎች ግን ለምጠሏቸው ነው ይሄንን የሚሰጡት። ስለ ሐሰተኛ ክርስቶስ፣ ስለ ሐሰተኛ ነቢያት
የእግዚአብሔር ቃል እንደምናገር ከፍሬያቸው ታውቃላችሁ አለ። ፍሬ ነው የምለየው ማለት ነው። ከእሾህ በለስ ከበለስም እሾህ አይለቀምም። ከፍሬያቸው ነው። እኛ ማወቅ ያለብን ማን ነው ሐሰተኛ፣ ማን ነው ትክክለኛ? ከፍሬው ነው። እንደ ቃሉ ካርኖለ አንድ ሰው namni tokko akka sagalee ittiin jiraatu taanaan dogoggoraadha jechuudha. Akka sagalee waaqayyootti ከፍሬው ነው። ከፍሬያቸው ነው የምናውቀው። እጅ አፉራ ብዙ ሰዎች ግን እንደምሳቱ እናገራል። በመጨረሻ ዘመን ላይ ጦርንም የጦርን ወሬ ትሰሙ ዘንድ አላችሁ አለ። ጦር አለ። እንደውም በዚህ ዘመን የኒውክሌር ወር አለ። ሰው ሁሉ የሚፈራው ይህ ሊሆን ግን ግድ ነው አለ። ኩንገሩ ተወንሳ ድርቀማ ያለን ሎላስ ወዱ ሎላስ እናገሱ ሄደ። ግን ተጠበቁ አትደንግጡ አለ። ጦርንም የጦር ወሬ ሲሰሙ ግን ምን አታርጉ አለ? አትደንግጡ አለ። ህነይና ጀደ ዳሩ ግን መጨረሻው ገና ነው አለ። የመጨረሻ ዘመን የክርስቶስ አመጣጥ ብዙ ምልክቶች አሉ። በአንድ ምልክት ወይም በተወሰነ ምልክት የሚያቆም አይደለም። ብዙ የሚሆኑ ነገሮች አሉ። ህዝብ በህዝብ ላይ ይነሳል አለ። ሞት አንዳንድ ጊዜ ለምንድን ነው ሰው አንዱ አንዱን የምጠላው ብለን እናስባለን? ህዝብ በህዝብ ላይ እንደምነሳ የእግዚአብሔር ቃል ይናገራል። ሰምኒ ሰበረት ከአጀ አርግኔራ ሰምኒ ሰበረት ከአጅራ ሰምኒ ቶኮ ሰበ ቶኮ ፍጡ በርባደ ወልጅቡ ጅራ መንግስትን በመንግስት ላይ ይነሳልና አንዱ መንግስት በሌላ መንግስት ላይ ይነሳል። አንዱ አጠፋለሁ ይላል፣ ሌላው መጠፋፋት ነው። አንዱ አንዱን ለማጥፋት ይጋደላሉ። መንግስት በመንግስትም ላይ ይነሳል። ይህ የክርስቶስ ኢየሱስ ዳግም ምጽአት እና የዓለም መጨረሻ ምልክቶች ውስጥ አንዱ ነው። ራብ ይሆናል አለ። ራብ በተለያዩ ስፍራ ይነሳል። በተለይ ረሃብ በተለያዩ ስፍራ በተለያዩ ምድር በተለያዩ አህጉራት ላይ ራብ ተከስቷል። አሁንም እየተከሰተ ነው ራብ። ያው ዝም ብሎ ቀላል ራብ ሳይሆን ብዙዎችን የሚፈጅ ራብ ማለት ነው። እስከምሰማን ድረስ ሰዎች እስኪሰሙ ድረስ አመነመት ደጋሙት ጅራችሁ ሳክ አመሙልሱት ተቹ ቸነፈርም ይነሳል በተለያዩ ስፍራ ቸነፈር እቺ ዋንገራገራስ እንተታ የምድር መናወጥ በልዩ ልዩ ስፍራ በተለይ የምድር መንቀጥቀጥ በተለያዩ ስፍራ ያየን ነው።
በኢትዮጵያም በተለያዩ ስፍራ የሆነ ነው። በሰባቱም ክፍለ ዓለማት የምድር መናወጥ እየሆነ ነው። ኤርዝኩዌክ እነዚህ ሁሉ ይላል የምጣር መጀመሪያ ናቸው ይላል። ጀልቀ በጭን እንሱት ሳንጀርኩን አመዩ ገና ብዙውን ጊዜ ደግሞ እግዚአብሔር ሲናገር በቃ ማለት የለብንም። ይቀጥላል። የመጨረሻ ዘመን አስከፊ ነገሮች በዛን ጊዜ ለመከራ አሳልፎ ሰጣቸዋል ይላል፣ ይገለዋቸውማል ይላል። የመጨረሻ ዘመን አንዱ አስከፊ ነገር ምን አለ መሰላችሁ? ለመከራ አሳልፎ ይሰጣሉ ይላል። ቅዱሳን ለመከራ አልፎ ይሰጣሉ። የመጨረሻ ዘመን የዋዛ እንዳይመስለን ወገኖች፣ ዝም ብሎ ዘመን አይደለም፣ ቀላል ዘመን አይደለም። ለመከራ አሳልፈው ይሰጧቸዋል፣ ይገሏቸውማል። ቅዱሳን ይገደላሉ። ስለ ስሜም ይላል በአሕዛብም ሁሉ የተጠላችሁ ትሆናላችሁ። በተለይ ቅዱሳን ጌታ ኢየሱስ ክርስቶስ እንደ ግል አዳኝ የተቀበላችሁ ኬሱማ ቁልቁሎን ወሪ ጎፍታ ኢየሱስ ክርስቶስ አካ ፈይሳ ልቡ ከሰን ተፈረተን መቃኮብ ጀተኒ ሰበብ የለፋ ቡኬቲ እንጅበምቱ የለ ጅብ ጅራ ብይ ለፋ ቁልቁሎተን ጅባ እንጃለቱ በዛን ጊዜ ይላል ብዙዎች ይሰናከላሉ ይላል። ከመከራው ብዛት የተነሳ ከመከራው አስከፍነት የተነሳ ብዙዎች ምን ይሆናሉ ይላል? ይሰናከላሉ። ነሞን ባየንስ እንጉፈቱ ቁልቁሎን ባየንስ እንጉፈቱ ጀረ ሰገሌ ዋቀዩ እርስ በርሳቸው አሳልፈው ይሰጣጣሉ። ሆሊሳኒ ደበርሰኒ ከን እቱ ከን ክርስቶስ ተዋኒ ነሞን ሮሰነት ማልቶ ወራ ሆሊሳኒ ደበርሰኒ ኦልከን ሆሊሳኒስ ወለሎ ሎሊሰ ጅራችሁ ብዙ ሐሰተኞች ነቢያት ይነሳሉ። ራጆን ሶብዱን ባየን ስንከወል ብዙዎችንም ያስታሉ። አንዳንድ ጊዜ ሰዎች የማይሳሳቱ ይመስላቸዋል፣ ይሳሳታሉ፣ ግን ብዙዎችንም ያስታሉ ይላል። ሰው የእውነት ህይወት ካልኖረ ሰው በትክክለኛ ህይወት ካልኖረ ሁል ጊዜ ይሳሳታል እንጂ እከሌ ሐሰተኛ ነው ስለተባለ አይደለም። ሰው እንደ እግዚአብሔር ሐሳብና ፍቃድ ካልተመላለሰ ሁል ጊዜ ስህተት ውስጥ ነው። ሰው እንደ ቃሉ ካልኖረ ሁል ጊዜ በስህተት ውስጥ ነው። ሰው እንደተናገረ ካልኖረ በተነገረው ቃል መሰረት ካልኖረ ሁል ጊዜ ስህተት ውስጥ ነው። 24 ሰዓት ስህተት ውስጥ ነው ማለት ነው። እንደ ቃሉ መኖር ያስፈልጋል። ከአመፃ ብዛት የተነሳ ይላል የብዙ ሰዎች ፍቅር ትቀዘቅዛለች ይላል። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ነሞኒ በረዱማ ኬስ ወልን ጃለተን ወልጅብ ጃለሊ እንቆራ ዮኪን እንቀበና ኩኒጋ ምልክተ ዶፋቲ ክርስቶስ ጃለሊ ነሞተ ግዱ እንጅሩ ጃለሊ ነሞተ ግዱ እንቀበና ሰበቢ ጀልናፊ ጃለሊ ነሞተ ግዱቲ እንቀበና ከአመፃ ብዛት ተነሳ
ከሰው ጭካኔ የተነሳ አንዱ ከሌላው አለማሰብ የተነሳ አንዱ አንዱን ከመጉዳቱ የተነሳ ምን ይሆናል መሰላችሁ ወገኖቼ? የብዙ ሰዎች ፍቅር ትቀዘቅዛለች ይላል። ይህ የክርስቶስ ኢየሱስ ዳግም ምጽአት ምልክት ነው። ይህ የሚያሳየን የዓለም መጨረሻን ነው። የዓለም መጨረሻን የሚያመላክቱ ናቸው እነዚህ። ቁጥር 13 ላይ ግን አንድ ነገር ተናግሯል። እስከ መጨረሻ የምጸና ግን እርሱ ይድናል ይላል። በዚህ ሁሉ በዚህ መጠላት ሁሉ በዚህ መገደል ሁሉ በዚህ እርስ በርስ መሰጣጠት መሃል ፍቅር በሚቀዘቅዝበት ጊዜ ኢየሱስ ክርስቶስ ግን አንድ ነገር ተናግሮ አንተ ተስፋ እስከ መጨረሻ የምጸና ግን እርሱ ይድናል አለ። አመኑማቲ ከነፍሱ አመኑማቲ ጃባቴ ከናበቱ እንም ፈያጀ ጅበ ኬሰ ደርቤ ረክነ ከነ ኬሰ ደርቤ ረክን ባየን ረገኤ ወላንሶን ባየን ረገኤ ከነፍሳን ጀባቴ ዳበቴ እኒ ህንፈያጀ በዚህ ሁሉ በመጠላት ሁሉ በመገፋት ሁሉ በመገደል ሁሉ ሰዎች ሁሉ በሚሰነካከሉበት ጊዜ ሰዎች እርስ በርሳቸው በሚሰጣጡበት ጊዜ ብዙ ሐሰተኞች የሚነሱበት ጊዜ ብዙዎች በሚሳሳቱበት ጊዜ እስከ መጨረሻ የሚጸና ግን እርሱ ይድናል። ዛሬ ማስተዋል ያለብን እስከ መጨረሻ ጸንተን ከቆም እንድናለን። ከኔና ከናንተ አንድ ነገር ይፈለጋል። እስከ መጨረሻ ጸንተ ቁም። ለዳንኤል አንተ ግን እስከ ፍጻሜ ድረስ ሂድ። በክፍሉ ተራ አንተ ግን እስከ ፍጻሜ ድረስ ሂድ። በክፍሉ ተራ ሂድ እስከምትቆም ድረስ ሂድ ይላል። አንተም ታርፋለህ፣ በቀኑም መጨረሻ በዕጣ ክፍል ትቆማለህ ይላል ዳንኤል ላይ ዳንኤል 12:13 ላይ አንተ ግን እስከ ፍጻሜ ድረስ ሂድ። አነባለሁ እስቲ ዳንኤል 12 አንተ ግን እስከ ፍጻሜ ድረስ ሂድ፣ አንተም ታርፋለህ፣ በቀኑም መጨረሻ በዕጣ ክፍል ትቆማለህ አለ። አንተ ግን እስከ ፍጻሜ ድረስ ሂድ፣ አንተም ታርፋለህ፣ በቀኑም መጨረሻ በዕጣ ክፍል ትቆማለህ። አቲ አመሩማቲ ዴሜ አቲ ስንቦቆታ እዶ ጨራኬ ዳበቴ አመ ዳበቱት በቀኑ መጨረሻ በዕጣ ክፍል ትቆማለህ ይላል። በዚህ በመጨረሻ ዘመን ማስተዋል ያለብን አንድ ነገር ምንድነው? እስከ መጨረሻ መጽናት ነው። እንዳናጸና የሚያደርጉ ብዙ ነገሮች እንዳንጸና የሚያደርጉን ብዙ ነገሮች አሉ። አኮን ጀባነን ዳበን አከመነ ዋቀዮ ከሰን ዳበን አከ ያደ ዋቀዮ ከሰት ዳበነን ተኘፍ ከኑራሰን ጅሩ ከኑ ጉፍሱ በርባለን ባየ ጅራ ሐለ ባየ ጅራ
ብዙ ሁኔታዎች አሉ። ሁኔታዎች አይመቹም፣ ጊዜው አይመችም፣ ሰው አይመችም፣ ሁሉ ነገር ምድረ በዳ ነው። እስከ መጨረሻ የምጸና ግን እርሱ ይድናል። ብዙ መከራዎች ቢፈራረቁብንም ብዙ ነገሮች ብነሱም እስከ መጨረሻ ከጸናን እንድናለን። ዛሬ ወገኔ ወይ እስከ መጨረሻ ጽና። ይቴው እስከ መጨረሻ ጽኚ። መዳን ይሆንልሻል። እስከ መጨረሻ ከጸናን መዳን ይሆንልናል። ግራና ቀኝን አትመልከት። ገረቤታት ኬስ ገረምድገሄስ እንላልን ገሩ አመኑማቲ ጀባዱ ዳበድ ኦብሳን አበድ ኡመረቲ ፈይን ሲፍታ ቁጥር 14 ላይ እንደዚህ ይላል፣ ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዛን ጊዜ መጨረሻው ይመጣል። ይህ ወንጌል ደግሞ በዓለም ሁሉ እየተሰበከ ነው። አሁንም ሁሉ ለሁሉ ጆሮ ይደርሳል። ይህ ወንጌል ልጉኒ ሰበለ ፈራውን ዱማ ቡኬጋ አመኩን ተውቲ ዱፋቲን ilma ዮኪን ዱፋቲን ክርስቶስን ተው በዓለም ሁሉ ይሰበካል። አሁንም እየተሰበከ ነው። ፍጥረታት ሁሉ የእግዚአብሔርን ቃል ይሰማሉ። በዛን ጊዜ ይላል መጨረሻው ይመጣል። ይህ የምስክር ወንጌል በዓለም ሁሉ በሚሰበክበት ጊዜ ሁሉም ሰዎች ወንጌልን ከሰሙ በኋላ የመጨረሻው መጨረሻ ይመጣል። የክርስቶስ ኢየሱስ ዳግም ምጽአት ይሆናል። የዓለም መጨረሻ ይሆናል። የምንኖርባት ምድር መጨረሻ አላት፣ እንድረስ አይደለችም። ወይ ወደ ጌታ እንሄዳለን ወይ ይች ምድር ትጠቀለላለች፣ እንደ ወረቀት ትጠቀለላለች። ዮኪን ገረ ጎፍታ ዴምና ዮኪንሞ ብይ ለፋኩን ዱምሼን በረ የምድር ስርዓቶች በሙሉ ይቀራሉ። ያሞነይ እስከ መጨረሻ የምጸና እርሱ ግን ይድናል ይላል። አመኑ ማቶብስተ የናን ፈይተ አመኑ ማት የቹን እስትንፋሲ የመጨረሻ እስትንፋስ ካንተ እስከሚወጣ ድረስ አማ አፉር ሲከሳ ቦት ጀባቴ ዳበቴ ጀናን ህንፈይት አመሩማት የመጨረሻ ትንፋሽ ከኛ እስከሚወጣ ድረስ ከጸናን እንድናለን። ክርስትና ማለት እንደዚህ ማለት ነው። እስከ መጨረሻ የምጸና እርሱ ግን ይድናል። እስከ መጨረሻ የምትጸና ነፍስ እሷ ትድናለች። እስከ መጨረሻ ጽና ወገኔ ወይ። ብዙ የማይመቹ ነገሮችን መስማት ትችላለህ። መጠላት አለ፣ አዎ። መገፋት አለ፣ አዎ። መገደል አለ፣ አዎ። ብዙ ነገር ጉዳት አለ። ቢሆንም እስከ መጨረሻ የምጸና እርሱ ግን ይድናል። ኢሳዲሲቲ ሐመሩማቲ ኦብስ ሐመሩማቲ ጀባዱ ዳበድ ኢሰቦዴ ፈይን ሲፍታ ቃሉን እግዚአብሔር ለኛ ተናግሯል። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ስለዚህ አንሰጋም።
ኒውክሌር አለን ብለን አንፈራም። እስከ መጨረሻ ከጸና እንድናለን። ክብር ለእግዚአብሔር ይሁን። ሁኔታዎችን አይተን አንፈራም። የእግዚአብሔር ስም የተመሰገነ ይሁን። እስከ መጨረሻ ከጸናን እንድናለን። ክርስትና ማለት እስከ መጨረሻ መጽናት ነው። አመኑ ማቲ ጀባቴ ዳበቹ ቅሌንስ ባይን ስረት ከውረንዳ ቡቤ ባይን ስረት ከውረንዳ ወጀብም አውሎ ንፋስም ባንተ ላይ ሊነሳ ይችላል። የማታውቀው ሰምተህ የማታውቀው አይተህ የማታውቀው ማዕበል ባንተ ላይ ሊነሳ ይችላል፣ ወይም ደግሞ ባንቺ ላይ ሊነሳ ይችላል። በዚህ ሁሉ አልፈህ ጸንተህ እግዚአብሔርን ከጠበቅ በዚህ ሁሉ እስከ መጨረሻ ከጸና ትድናለህ፣ ትድናለሽ፣ ትድናላችሁ። የእግዚአብሔር ስም የተመሰገነ ይሁን። በዚሁ አበቃለሁ፣ ጸልዬ አበቃለሁ። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። እስከ መጨረሻ የሚጸና እርሱ ግን ይድናል ብለሃል። እስከ መጨረሻ ይህንን ቃል የሚሰሙ ሰዎች ሁሉ እስከ መጨረሻ እንዲጸኑ ጸልያለሁ። ግራና ቀኛቸውን መከራቸውን አይተው ሳይሆን አንተን ብቻ እንዲመለከቱ ጸልያለሁ። ሁኔታውን ሳይሆን አንተን ብቻ እንዲመለከቱ ጸልያለሁ። አንተ ግን እስከ ፍጻሜ ድረስ ሂድ፣ አንተም ታርፋለህ። በቀኑም መጨረሻ በዕጣ ክፍል ትቆማለህ። ወገኖቼ በቀኑም መጨረሻ በዕጣ ክፍላቸው እንዲቆሙ በዕጣ ክፍላቸው እስኪቆሙ ድረስ እንዲጸኑ መጽናት ይሁንላቸው። ይህንን ቃል የሚሰሙ ሰዎች ሁሉ መጽናት ይሁንላቸው። እስከ መጨረሻ እንዲጸኑ እንድታገሱ ጸልያለሁ። በሁሉም ችግር ውስጥ እግዚአብሔር ተቋቁሞ ማለፍ እንዲችሉ ጸልያለሁ። ወገኖቼ እንድታድናቸው ጸልያለሁ። መዳን ለወገኖቼ እንዲሆን ጸልያለሁ። ድነት ለወገኖቼ እንዲሆን ጸልያለሁ። ይህንን ቃል የሚሰሙ ሰዎች ሁሉ ድነት ለነሱ ይሁን፣ መዳን ይሁንላቸው፣ ጽናት ይሁንላቸው፣ መድኃኒት ይሁንላቸው። ይህንን ስለምታደርግ ተመስገን። ቀሩን ሰዓታችንና ጊዜያችንን ሁሉ ባርክልን። በጌታ በኢየሱስ ስም አሜን። የአብርሃም በረከት፣ የይስሐቅ በረከት፣ የያዕቆብ በረከት፣ የዮሴፍ በረከት፣ የነቢያት በረከት፣ የሐዋርያት በረከት፣ የጌታችን ኢየሱስ ክርስቶስ በረከት፣ የመንፈስ ቅዱስ በረከት፣ የመጨረሻ ዘመን በረከት ከሁላችሁ ጋር ይሁን። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ይመልስላችሁ፣ ሰላሙንም ይስጣችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ድረስ ከትውልድ እስከ ትውልድ ድረስ አሜን አሜን ለሆነው እግዚአብሔር ቢፈቅድ ብኖር በሌላ ጊዜ ደግሞ በሌላ እስከሚመጣ ድረስ የእግዚአብሔር ጸጋ ይብዛላችሁ እያልኩ እስከ መጨረሻ የምጸና እርሱ ግን ይድናል እያልኩ ሀመን ማቲ ጀባቴ ከናብቱ ይንፋየ ጀደን ሻሎም ብዬ ሰናበታችኋለሁ። ሻሎም። ታንኪዩ። አመሰግናለሁ። ሁሉም ትከሰን ገለቶማ